የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ወደ እንግዳችን እናልፋለን። ደህና ሰው የተሰኘ አዲስ አልበሟ ከወጣ በኋላ ነው እኔ ራሴ ደህና ሰው የሆንኩት። ለማንኛውም ተወዳጇ ፍቅር አዲስ ነቃ ጥበብ የመጀመሪያ ኮንሰርቷን ህዳር 6 በማሪዮት እንዲሁም ጥር 16 በኤግዚቢሽን ማዕከል ድምቅ ባለ ሁኔታ ልታደርግ ነውና የሰይፉ በኢቢኤስ እንግዳ ነች። ተወዳጇን ፍቅር አዲስን ሞቅ አድርጋችሁ ወደዚህ ጋብዙልኝ። ፍቅር ለፍቅር አዲስ ፍቅር እንኳን ሰላም ተገናኘን። እንኳን ደስ አለ። እንኳን አብሮ ደስ አለን። እንግዲህ እኔና ቤተሰቤ ነው ይሄን ያንተ ደስታ የሁላችን ደስታ። እኔ በበኩሌ በጣም ደስ ብሎኛል። ደውዬልሃለሁ። አጋጣሚውን ሳገኝ ደግሞ እንኳን ደስ አለ ለማለት በስልክም ደውላ እንኳን ደስ አላለችኝ። በአካል ደግሞ ኬክ አበባ አምጥታለች። የሚገርም አዲስ አልበሟን ብዙዎቻችን የወደድነውን ደረጃውን የጠበቀ ከፍ ያለ አልበም ስለሰጠችን ፍቅር አዲስን እናመሰግናታለን። እኛማ አይደል? ዋው! ለተመልካች እስኪ ጥያቄ ይቀርብ። እንዴት ነበር አዲሱ የፍቅር አዲስ አልበም ደህና ሰው? እንዴት ነው? በጣም ነው የወደዱልሽ። አመሰግናለሁ። በጣም ብዙ እንግዲህ እንጨዋወታለን። ፍቅር ለመጀመሪያ ጊዜ አይደለም የመጣችው፣ ቤተኛ ነች። ሁሌ ደረጃውን የጠበቀ አልበም ስታወጣ ትመጣና ከሰይፉ በኢቢኤስ እንግዶች ጋር ትገናኛለች። ለማንኛውም ፍቅርን እንኳን ደህና መጣሽ በሏታ። በድጋሚ እንኳን ደህና መጣሽ። አይናችሁ እዚህ ላይ እንዳየው ልደብቀው። ፍቅር አዲስ እንዴት ስምሽ ወጣ? ስሜ እናቴን ያወጣችልኝ እና በጣም ነው ደስ የሚለኝ። ባለውለታይም ናት እንደዚህ አይነት ስም ስለሰጠችኝ። አዎ። ሌላ እኔ የምታውቁት ሌላ ፍቅር አዲስ አለ? ግን አለ ተነጣጥሎ አውቃለሁ። ፍቅርና አዲስ አለ አይደለ? ለብቻ ግን አንድ ላይ ፍቅር አዲስ። ሌላ ሰው አላኝ የምታውቂው? አለ። አንድ ጊዜ ደግሞ እንደዚህ ቤት የምታገዘኝ ልጅ ሳገኝ ፍቅር አዲስ ነው ስሟና ማን ይባል በቃ ማን ያን እየተባለ ይጣራ አዲስና ፍቅር እየተባለን እኔ አዲስ እሷ ፍቅር ተከፋፈላችሁ። ለፍቅር አዲስ በእናታችሁ። አንዳንዴ ስም ሲወጣ የሆነ ምክንያት አለው። ፍቅር አዲስ ወይ ቤታችሁ ውስጥ ፍቅር ታድሷል? የሚመስለኝ ከኔ በላይ የእህቴ ስትወለድ ጥሩ ነበረ መሰለኝ ከአባቴ ጋር የነበራቸው ሁኔታ። እኔ ደግሞ ስወለድ ደግሞ ትንሽ ተጣሉ። እንደዛ ነው ታሪኩን ስሰማው። ከዛ እናቴ ነች ፍቅር አዲስ ያለች። አየ ፍቅር አዲስ እናትና አባቷን ያስታረቀች ነች። አይ ታርቀው ሳይሆን ነገሩ ሲለዋወጥ ፍቅር አዲስ ነገሩ ጥሩ ህይወት ነበራቸው። ከዛ እኔ ፍቅር ሁል ጊዜ አዲስ ነው። አባቴ ሌላ ሰው ሄዶ እንትን ሲል ሌላ ሚስት ሲያገባ ፍቅር ሁል ጊዜ አዲስ ነውና ፍቅር አዲስ አለች። ስም ብቻ አይደለም ቅኔም ነው። ቅኔም ነው። ፍቅር አዲስ ነቃ ጥበብ አለምነህ። ዋው! ሙሉ እንደውም ስሜት ይሰጣል። ነቃ ጥበብ አለምነህ። ከዛ በኋላ የቤተሰቡ ጣፈንታ እንዴት ሆነ? አጠቃላይ ስንት ናቸው ቤተሰቡ? እኔ ሰባተኛ ነኝ መጨረሻ። ባንቺ ነው የተደመደመው? አዎ፣ ሁለት በህይወት የሉ፣ ሌሎቻችን አለን። ረጅም እድሜ ከጤንነት ጋር ለፍቅር በእናታችሁ። አዲስ አልበምሽ እንግዲህ ደህና ሰው ሲባል እኔ ራሴ ደህና የሆንኩት ከዛ አልበም በኋላ ነው እንጂ ችግር ነበረብኝ እኮና ደህና ሁኚ በለኝና ደህና ሰው ነህ ብዬ ልመን። ደህና ነኝ፣ አይዞሽ። ደህና ናችሁ? የተሰራበት አጠቃላይ አልበምሽ በጣም ይገርማል። ሙዚቃ ቅንብሩ፣ ግጥሙ፣ ዜማው ሁሉም በጣም እንደተጨነቁበት ያስታውቃልና አጠቃላይ ለመስራት ምን ያህል ጊዜ ፈጀ?
ያው እንግዲህ ከምስክር በኋላ እኔም ራሱ ምስክር የተጫነበትን ጊዜ ሳስበው እውነት እንደዚህ ይወሰድም አይመስለኝም አመቱን ሳስበውና ግን ያው ስራ ላይም ነበርኩኝ ክለቡም ስወጣም ስገባም ይሄንም ሲዲ ለመስራት ደግሞ ግዴታ ገንዘብ ደግሞ መስራት አለብህ አዎ መስሪያው አዎ እና እንደዛ ስል እኔ እውነት 10 አመት እንደሆነ ራሱ አላንቅም በጣም ደንግጫለሁ ከ10 አመት በኋላ ነው የመጣሽው አዎ የምስክር አልበም አሪፍነት የሚያስታውቀው 10 አመት ሙሉ ያው ኮንሰርት ላይ ስለምናያትም ልክ እንደ አዲስ እየተደመጠ ነበር ሁሌም በቃ ስለምዘፍነው ነው መሰለኝ እድሜው እንደሄደም አይገባኝም ማለት በጣም ነበር የሚገርመኝ ምስክር ሁሌም ለኔም ይገርመኛልና ጥሩ ነው ወደ ጥሩ ከፍታ የወሰደኝ ዘፈን ስለሆነ በጣም ደስ ይላል በደና ሰው ራሱ በጣም ከፍ ብለሽ ነው የመጣሽው ብዙዎች በጣም ደስ ብሏቸዋል ግን እንደው አንዳንድ ዘፈኖች ለምሳሌ ለማንሳት ያህል ከእውነተኛ ታሪክ የተቀዱ እንደው አቤም አጠገብሽ ነው ያለው በያስባለውና እስኪ በዚህ ሐሳብ ላይ እንስራ ብለሽ ያሰራሽው ዘፈን አለ ደና ሰው ውስጥ እኔ እንደዚህ አይነት አርግ ያላቅም ሰይፍ እንደዚህ በእንደዚህ አይነት ሁኔታ ምናምን ይሰራ ብዬ ለግጥም ሰሪዎችም ነገሬ ማላውቅም ያው በተጀመረበት ግን አሪፍ ከሆነ አሪፍ ነው ላለሁኝ በደንብ መስተካከል ካለበት ደግሞ እየተነጋገርን ያስተካከልን እንሄዳለን ግን ሁሉ ጊዜ አቤም ሲሰራ ዘፈኖችን የሚጀምርባቸው ሐሳቦች በጣም ጥሩ ናቸው በዛው ያልቃሉ ብዙ ጊዜና ምናልባት አንዳንድ ጊዜ እንደዚህ አይነት ሪትም እንስራ ለምሳሌ ብሉዙን ማለት ነው ሁሌ ያዳምጣል የውጭ ሀገር ዘፈን ምናምንና ለምንድነው እኛ ብሉዝም ማንሰራው አንተ አትሰራም አልኩት ወዲያው ነው የሰራው እና ፈጣን መልስ ቀስ አርገን ጥሩ አርገን በቃ እኔም በልምምድ እንደዚህ አርጌ የሰራውትና እዚህ ላይ ብቻ ሐሳብ ሰጥቻለሁ እኔ እንግዲህ ልጅሽ ነው ማኔጀርሽ ሐሳቦችን ሲያዋጣ ነበር ምክንያቱም እሱ የዚህ ዘመን ትውልድ ነው እኔና አንቺ ደግሞ እዚህ ማለንበት የልጅሽ ማኔጅ ማድረግ አልበሙን በተለየ ከፍ አድርጎታል ሊባል ይችላል ወያው በጣም ምን መሰለ እኔ ጋር ያለው ድምጽ ነው ደግሞ ጊዜውን መምሰል ያስፈልጋል ልጆቹ ሁሉ ነገር ይቀላቸዋል በቃ የሚያረጉት ነገር ደግሞ ለኔ የሚሆን የኔን እድሜ እናትነቴን ከሙያዬ ጋር ያሳለፍኩትን እድሜ በሚጠብቅ ስለሆነ የሚያረጋው በጣም ነው ደስ የሚለኝ ይስማማኛል እና ወጣቶቹ ይጠቅማሉና ከወጣት ጋር መስራት ዘመኑንም የዋጀ ይሆናል ውጤታማም ይሆናል እኔ ተስማምቶኛል ልጅ በልጅነት ነው በልጅነትሽ መውለድሽ በእንዲህ አይነት አቋም ላይ ያለሽ በልጅሽ ማኔጅ የተደረግሽ ነው ደስ ይላል እኮ በጣም አዎ በቅርቡ አያት የመሆን ሐሳብ አለ እንዴ ምክንያቱም ሳልሆን ቀራለሁ ብለህ ነው ሆኛለሁ ኦ ግራማ ከእናትነት እና በእናትነትና በአያትነት መሀል ያለው ልዩነት ምንድነው ወይ በጣም ደስ ይላል ማለት እግዚአብሔር እድሜ ሰጥቶ ብዙ መሰናክል አልፈ እኔ እዚህ ሀገር ስመጣ እንዴት እንደመጣው አውቀዋለሁ እና ራሴን አብዝቼ እዚህ በመድረሴ እግዚአብሔር አመሰግናለሁ በጣም ደስተኛ ነኝ ያረገልኝ ነገር በሙሉ በእኔ አፍ የሚነገር አይደለም ብዙ ነገሮችን አሳልፎኝ እግዚአብሔር እዚህ አድርሶኛል በጣም ነው ደስ የሚለው ራስን አብስተስታይ ልጆቹን አይተ እንደገና ደግሞ የልጅ ስታይ ደግሞ በጣም ደስ ይላል እግዚአብሔር ይመስገን ዋው እንኳን ደስ አለሽ በሏት ይሄ ራሱ ሌላ እኮ በሚገርም ሁኔታ ከፍቅር አዲስ ሁሌ አዲስ ከመሆን ጀርባ ስፖርትም አለ አንዳንድ ቪዲዮዎችሽን ስመለከት እውነት ፍቅር ይሄንን ብረት ታነሳለች እስክል በጣም ተገርሚያለሁ ፍቅር አሁን በርግጥ ምን ብረት ያነሳሹ ነው ወይስ ኤአይ ነው አይ ራሴ ነኝ እኔ ነኝ ፍቅር እኔ በጣም ብዙ ጊዜ ነው ስፖርት የሰራሁት አሁን ነው የሚመስለው ሰው ብዙ አመቴ ነው ማለት ከልጅነቴ ጀምሮ ነው እኔ ብዙ ስፖርት ላይ በጣም ደስ ይለኛል ለሙያዬም በጣም የሚጠቅመኝ ነው በተለይ ያሁኑ ሲዲ እንደዚህ ስፖርት ባልሰራ እንዴት
ይዘፈናል። በጣም ከባድ ነው። ለስራም ይጠቅማል። በተረፈ ደግሞ ለጤንነትም በጣም አሪፍ ነገር ነው እና እኔ መክራችኋለሁ ብዙ ሰው ስፖርት ቢሰራ። ቪዲዮዎች ስር ግን እያየሁ ብዙ ሰዎች ፍቅርዬ አይዞሽ በርቺ በቃ እንወድሻለን ረጅም እድሜ ከጤንነት ጋር እንመኛለን የሚል እንዳለ ሁሉ ለየት ያለው አስተያየት የሚሰጡም አሉ አይደል? ምን ይሉሻል? አይ እንደዛ ስፖርት በመስራት ሰው ምንም ኮሜንት ባይደረግ አሪፍ ነው። እንደውም ማበረታታት ነው የሚገባው። ምክንያቱም እኔ ነኝ የማውቀው የጠቀመኝንም ብናገር እኔ በጣም አሪፍ ጤና አለኝ። በጣም እግዚአብሔር ይመስገን። ግን ስፖርት በመስራቴ በጣም ልታደንቁኝ። እንደውም አንዳንድ ሰዎች ደግሞ አሉ አሪፍ ማለት እንደ ጂም ቤታውን ስጠፋባቸው ይጨንቃቸዋል። ሁሉ ሰው አሪፍ አፕሪሼት ማድረግ ቢኖር ጥሩ ነው እንጂ እኔ ስፖርት ስለሰራው መሰደብ የለብኝም። ምናልባት አልጋ ቢይዝ ነበረ አድናቆቱ ወይስ ስለሰራሽ ምን ይላሉ አንዳንዶች? አዎ ያው እንደዛ ባንሆን ጥሩ ነው። ለምሰራሽ የሚሉ አሉ እንዴ? ስድብም አለ። ኧረ ተው። እኔ ምንም አይመስለኝም። ለምን በዚህ እድሜሽ ስፖርት ሰሪያለሽ ነው? አላቅም በቃ ማለት አንዳንድ ሰው ወይ ደግሞ ጥሩ ባለመጻፍ ማይረካ ማይደሰት እንደዛ ነው የሚመስለኝ እንጂ ሰው ስፖርት ስለሰራ ኮሜንት መደነቅ አለበትና በአብዛኛው አድናቂዎች ናቸው። ከመሀል ግን አንዳንዶቹ ምንድነው ፍቅር አዲስ እንዴ ለነገሩ ለማንም አሁን ሙሉ ለሙሉ አድናቆትን መጠበቅ የዋህነት አረን ያላል እንደዛማ ያስፈልጋል ማለቴ አንዳንድ ጊዜ መደነቅንም ብቻ መፈልግ ሳይሆን ግን ቦታው ነው። ስፖርት ስለሰራ ሰው መናገር ከባድ ነው። ፍቅርን አድንቋት አራያ ነች። ምክንያቱም ለጤንነቷ በጣም ተጠቅማበታለች፣ ለሌሎችም አራያ ሆናለች። ከዚህ አንፃር ሌሎች እንደውም የሷ ጓደኞች ወደ ጂም እንዲሄዱ ማድረግ ነው እንጂ ያለብን እንዴት ትሄዳለች ለሚሉት በእናታችሁ ረፉ ለማለት ነው። ረፉ ፍቅር ህመም አሁን ምናልባት ቅድም ሲል ነበር ሙሉ ጤነኛ ነኝ ስትይ እግዚአብሔር ሁለተኛ እድል ሰጠኝ የምትዩ አደጋዊ ህመም አለ? እኔ የለኝም እውነት። እኔ አላውቅም፣ እንደዚህ ታምሜም አላውቅም። እግዚአብሔር ይመስገን ነው። ከላይ እሱ አለ ደግሞ ከታች ጂሙም አለ። በሚቻለው መቼስ ራስን መጠበቅና አንዳንዴ ሁሉ ጊዜ ማማረርም ትክክል አይደለም። በጂም እኮ ብዙ የምትከላከላቸው ነገሮች አሉና እኔ ለምሳሌ ትንሽ ደምሽ ከፍ ብሏል ሲለኝ መድኃኒት ጀመሪ ሲለኝ ኖ አልኩት፣ አልጀመርም ብዬ በራሴ ነው አስተካከልሽው? አዎ በቃና ይሄ ደስ ይላል እና እመክራለሁ ሰው ወደ ስፖርት እንዲመጣ። ለማንኛውም ስሩ እባካችሁ ስሩ እያለች ነው። ጂም ስሩ የፍቅር አዲስ መልእክት ነው፣ የዕለቱ መልእክት። ዴሉክስ ፕሮፐርቲስ በሚገባው ዘመናዊነት ልክ አፓርትመንት ቤቶችን ከ4.3 ሚሊዮን ብር አጠቃላይ ክፍያ ጀምሮ ለአጭር ጊዜ ብቻ በሚቆይ ዋጋ ቅናሽ እየሸጠ ይገኛል። ዴሉክስ ፕሮፐርቲስ በፒያሳ ከወዳጅነት ፓርክ ፊት ለፊትና በቦሌ መድኃኔዓለም ከቦሌ ኤርፖርት በቅርብ ርቀት ከሰላም ሲቲ ሞል አጠገብ ቅንጡ የመኖሪያ አፓርትመንት ቤቶችን በትጋት እየገነባ በመሸጥ ላይ ይገኛል። ቤቶቹ በቂ የመኪና ማቆሚያ፣ የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ፣ ጂምና ስፓ፣ 2 የመኪና ሊፍት እንዲሁም የመዝናኛ ስፍራዎችና የጋራ መገልገያዎችን አሟልተዋል። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ቅድም ስትይ ነበር ምክንያቱም አሁን ያለው ትውልድ ሊማርበት ይችላል። ፍቅር አዲስ እዚህ ዝነኝነት ጣራ ላይ ደረሰችው ብዙ መከራ አልፋ ነው። ከልጅነት አሁን እስከደረሽበት ድረስ የመጣሽው ብዙ ወጣ ገባ መንገድ አለ። እሱን ስታስቢ ምን ይሰማሻል? ምክንያቱም ይሄ ዝና በአቋራጭ ይገኛል ብለው የሚያስቡ ሰዎች ይኖራሉ ብዬ አስባለሁ።
አይ እኔ አመጣጤ ነው። እኔ ከትንስ ነው ያው ልጅ ሆኜ ነው እኔ ኪነት የተቀጠርኩት። ጎንደር ነው የተቀጠርኩት። ያው ብዙ ጊዜ ተናገር ያለውኝ ከልጅነቴ ጀምሮ ያው ኪነት ውስጥ ነው ያለሁት፣ ዘፈን ውስጥ ነው ያለሁት። ብዙ መከራ አይቻለሁ፣ ብዙ ጣውረዶችን አይቻለሁ፣ ብዙ ስድብ አስተናግጃለሁ፣ ብዙ ነገር ሆኛለሁ። ግን እግዚአብሔር ለኔ ያረገው እኔ ጋር የሞላኝ እግዚአብሔር በበረከት መቼም አመስግኜም አልዘልቀውም። እና አንዳንዴ በጸሎት ራስን ታግዛለህ። የምችለውን ነገር ለመጠንከር ብዙ ነገሮች ስብከቶችን እንሰማለሁ፣ ከብዙ አባቶች ጋር አገናኛለሁ፣ ይመክሩኛል። እና በእንደዚህ ሁኔታ ነው እዚህ የደረስኩት እንጂ አሁን ባወራ ብጀምረው አያልቅም። ብዙ ነገር ነው እኔ ያለፍኩት። ዝናም አግኝተህ መውደቅም አለ። እንደገና ደግሞ ለመነሳት ደግሞ ራስን ደግሞ ያው መቼስ በጥሩ መንገድ አንጸህ መነሳት ስራ ነው። በቃ እኔ ዘፋኝ ነኝ። ዘፋኝነት ነው ስራዬ። ስለዚህ ስራዬ ደግሞ በጣም ከባድ ነው። ህዝብ ፊት የሚያቆም ነው። ይሄን ሁሉ ነገር አልፈህ እዚህ ደረጃ ላይ እንደገና መድረክ ላይ መቆም ምን ለማለት በእኔ ኃይል የሚሆን አይደለም። እግዚአብሔር ግን ሙሉ በሙሉ እኔ ጋር ስለሆነ አሁንም በህይወቴ ውስጥ ትልቅ ስራ የሚያደርግልኝ እግዚአብሔር ነው። እግዚአብሔርን ለማመስገን የማንንም ፍቃድ መጠየቅ አልችልም። እግዚአብሔር ይመስገን። በጣም ለኔ ያረገልኝ ነገር በሙሉ በኔ አፍ የሚነገር አይደለም። ከነ ቤተሰቤ ከነ ልጄ እግዚአብሔር በበረከት ነው የጎበኘኝና በጣም ነው ማመሰግነው። እግዚአብሔር አመስግኑልኝ ያለሽ ነው። አሁን ይሄ ፎቶ ዊትኒ ሂውስተን ነች ወይስ ፍቅር አዲስ ነች? ፍቅር አዲስ ሂውስተን ነው ወይስ ይሄ? በጣም ነው ለነገሩ የሚገርመው። 1984 ስንት ዓመት ማለት ነው? ሂሳብ ላይ እንዴ 34። አይ ራይድ ስለሚሰራ ሂሳብ ላይ ጎበዝ በደንብ ነው። አሁን በጣም በሚገርም ሁኔታ በ34 ዓመትና አሁን ባለሽበት ፍቅር አዲስ ማለት ለኔ የሚታይ ብዙ ለውጥ የለም ማለት ራስሽ መጠበቅሽ በዚህ የሚያሳይ ይመስላል። በቃ ማማርሽ አሁንም አለ። የመጀመሪያ አልበምሽ ታውጪ ነው አይደለም? ይሄ አምጡልኝ ከጎንደር የሚለው ዘፈን ስንተኛ አልበም ነው? ሁለተኛ ማለት ነው። እንደዛ ከሆነ አንደኛውንም እንየው አለ እንደ አንደኛው ያዎች ዲ የምትገርሙ ናችሁ ሰብስባችሁ። ይሄ 82 ነው። ይሄውና 1980 ዛፉ የት ነበር? ዲ አንዴ በጣም ደስ ይላል። አዎ የዛ ጊዜ ዛፍ በጣም ለፖስተር ማን ነው ሐሳብ ያመጣው? ያኔ ጎንደር ያለ ሙዚቃ ቤት ነበር፣ ሰገነት ሙዚቃ ቤት የሚባልና እሷ ነበረች አስነሳች። ጎንደር ውስጥ ያለ ዛፍ ነው። እኔ ግን እንዴት እንደሆነ ዛፉ ራሱ ትዝ ሊለኝ አልቻለም። ግን በቃ ልጅነትሽ በደንብ ያስታውቃል። እኔ በጣም ልጅ ዝንጥ ብለሻል። አዎ አሁን የመጀመሪያ አልበምሽ ታወጪ ስንት ዓመትሽ ማለት ነው? ኧረ እኔ እንጃ፣ እኔ ትዝም አይለኝም በእናት። በጣም ጩጬ ነበር። አዎ እኔ ኪነት ራሱ ስቀጠር በጣም ልጅ ነኝ። በእኔ ልብስ ነው ወታደር ቤት አይደል የተቀጠርኩት። በልብሴ ነው ያደግኩት። እዛም በቃ ልብስ የለም ለኔ። እኔና በበተካ አብረን የተቀጠርነው። ከዛ በኋላ እንግዲህ የመጀመሪያ አልበምሽ ወጣ። ሆይ ሆይ ሲባል ከጎንደር አዲስ አበባ መጣሽ ማለት ነው። ያኔ በእንትኑ ነዋ በጦርነቱ ያኔ መንግስት ለውጥ ሲደረግ መጣን። ከዚሁ ቀር እቺን ፍቅር አዲስ ስታያት ምን ይሰማሻል? እኔ በጣም ነው ደስ የሚለኝ። በቃ አክቲቭ ነበርኩ እኔ ድሮ ራሱ ኪነት ውስጥ ራሱ ሳት አደጋ ነበር የሚሉሽ። ለምን? በጣም ፈጣን ነኝ። ደራሽ ፈጥኖ ደራሽ ነሽ። በቃ ዘፈን በተለይ ሲሰጡኝ ባንዴ ነው የሚይዘው። መጀመሪያ ሰው ፊት ያቀረብሽውን ዘፈን ታስታውሻለሽ? ወታደር ቤት። በቃ ያው ጊዜውን የሚገልጽ ነው የሚመስለኝ። ግዴታ ነው ወታደር ቤት ነው። ብዙዎች አሁን ፍቅር አዲስን ፈልጋ ከማግኘቷ በፊት የሆነ ሰው ላይ የተጠጋች ይመስለኛል። ማለት በድምጽ ከለር የማንን ዘፈን ታዘወትሪ ነበር? እኔ ያኔ እኮ ምን መሰለ ስትቀጠርም ያው በሰው ዘፈን ነው። እኔ ባረጋኝ ዘፈን ነው የተቀጠርኩት። አዎ እስኪ ዘለል አይደለም ባደለይ ጸባይ በደግነትሽ በሰጠሽ ውበት በደም ግባትሽ መደነደነው በዘራው ባትሽ
ልክልሻለሁ በሰውነትሽ። ፍቅር አዲስ ወራሽ ፍቅር አዲስ ወራሽ ወዲያው ነው የቀጠሩሽ እርግጠኛ ነኝ። ወያው ለአረጋኸኝ ታዲያ ለዚህ ውለታው ካሳ ከፍለሻል? በጣም እንወደው ነበር አረጋኸኝ። እሱም ወታደር ቤት አይደለ? እኛ በስልክ ራሱ ፈልገው ያገናኙን ነበር። በተራ ነበር የምናወራው። እሱን ስልክ እሱ ደቡብ እዛን ነበር፣ እኛ ደግሞ ሰሜን ይዘነና ከዛ በኋላ ፍቅር አዲስ ነኝ አረጋኸኝ ባንተ ዘፈን የተቀጠርኩት ታያለሽ። እንደዛ ግን አላልኩትም። አይገርም? ስናወራ እንፈራ ነበር። በቃ ስለሰማሽው ራሱ አሁን አንቺና እሱ አንድ ስቴጅ ላይ ለመስራት ስትገናኙ ያ በሱ ዘፈን የተቀጠርሽበት ያ ይመቸኛል አረጋኸኝ አይደለ? ስቴጅ ላይ በደንብ ፐርፌክት በቃ አብራችሁ የመስራት ብዙ አጋጣሚ ነው። አዎ በደንብ የሄድሽበት መንገድ ቅድም እንዳልኩት በጣም ብዙ ነው። እንደው ካገኘሁሽ አይቀር ማለት ነው ፍቅር አዲስ የቤት ውስጥ ህይወቷ ደግሞ ለየት ያለ ነው። ሙያ ላይ በጣም ጎበዝ፣ አቤ ውጭ የማይበላው ለዛ ነው። ምንድነው ብዙ ጊዜ የሚወደው? ፍርፍር ቀለል ያለ የሁሉም ኢትዮጵያዊ እንግዲህ ፍቅር ነው ፍርፍር። ኧረ እንደ አቤ ግን የሚወድ የለም። ይህን ፎቶ የት እንደተነሳሽ ታስታውሻለሽ? ምስክርን ሪሊዝ ስናደርግ ነው። ኤችቶ ነው። ክለብ ኤችቶ የሰይፉ ቤቤስ ቀረጻ ያኔ ክለብ ኤችቶ ነበርና ከኔ ባንድ ጋር ይወላቻ ከዛ ጊዜ ጀምሮ አብረን አለን ከፍቅር ጋር። አጠቃላይ አሁን የልጅ ላይ ደርሰሻል። ፍቅር አዲስ እንግዲህ ስለ ልጆቿ ከኪነ ጥበብ ሰዎች የሚገኙ ልጆች ብዙ ጊዜ ወደ ኪነ ጥበቡ ዓለም የመግባት ቻንስ አላቸው። ልጆቻችሁ ላይ ምን አያችሁ? ምንም ማራታይ እውነት ምንም የለም። ምንም ድምፁ እዚህ ያለቀ በቃ ዜማ ማለት እኔ ነኝ ከቤተሰቡ ሰብስቤ ወሰድኩ። ምኑ አካባቢ አየሻቸው ተሰጧቸው? ሁሉም የተማሩ ሁለቱን የተመረቁ ናቸው። አንዷ ሴቷ ነች የወለደችውና በማርኬቲንግና ቢዝነስ ነው የተመረቀችው። የመጀመሪያው ደግሞ ኮንስትራክሽን ማኔጅመንት ቻይናም ሄዶ ነበር። የሚገርማችሁ ምን ያህል እንዳረጀው ማቀው የመጀመሪያ ቃለ መጠይቅ ላይ ህፃን እያሉ አስታውሳለሁ። ከዛ ሁለተኛው ላይ ቻይና ሄደ ስባል ነበር። አሁን ይኸው እግዚአብሔር የተመሰገነ እድሜ ከጤና ይስጠኝ። እሷም ወልዳ አያት ሆና እንደገና ተገናኘን። በጣም ተመስገን። የልጅ ልጅ ለማሳየት ለማይታቃሽ መርቋት ይጥራል። የጊዜ ጉዳይ ግን በጣም ይገርም ነው። በጣም ፍቅር አዲስ ቤት ውስጥ ለየት የሚያደርገው አንድ በጣም የምትወደው ፊልም አለና እስኪ መጀመሪያ ፖስተሩ ላሳያችሁ። እውነት ነው ውሸት ነው? አንድ ፎቶ ላሳይሽ። በጣም ነው አማርኛው እንትናል ብሎ ደግሞ በሌላ እየገረብኩት ነው በእንግሊዝኛ። ተይ እንጂ ኦሪጂናሉን እያየሽ ነው። ምኑ መሰጠሽ? ጥቁር ፍቅር። ሁለቱ ደስ ይሉኛል። ሁለቱ እና መንፈስሽ ማደስ ስትፈልጊ ጥቁር ፍቅር ይከፈታል። ያለው ፊልም ያለው በጣም ኳስ ያለው። ኧረ ተይ ኳስ በጣም ነው ማለት። ክለቡን መስማት ትፈልጋላችሁ? ከኔ ጋር እንዲህ ነን። እንዲህ አርሰናል አይደለም ክለቡ። እሺ ምንድን ነው? እኔ ማንቸስተር ነኝ። ማንቸስተር ይሄ የዓለም ዋንጫ ኳታር ሄጄ ነበር። እሺ በጣም ነው ኳስ የምወደው። የእውነቴን ነው። ካሜሩንና የብራዚል ጨዋታ አየሽ? ዋው! እንደውም ፍቅር አዲስ ዓለም ዋንጫ ላይ የማንቸስተር ዩናይትድ ተጫዋቾች ያሉበትን ክለብ ነው አሉ የምትደግፈው። እውነት ነው። ማን አለ? ቆይ ይሄ ውስጥ አዋቂ ነው። እኔ ስለሳ በደንብ ነው አማቀው። ማን አለ? አሁን ለምሳሌ ካሜሩን ከብራዚል እንትን አለ አይደለ? ካሴሜሮ ግን ብራዚል ደግፋለሁ። ቴንኪ በቃ ተግባብተናል። እንዴ ነው ሄደሽ ስታይ ጨዋታ እዛ ቦታ ላይ ምን አይነት ስሜት ይሰጣል? እኔ በቴሌቪዥን ባይ ነው ደስ የሚል። ተይ እንጂ ተንቀራፈፈብሽ። የመጀመሪያዋ ነች አሉ ስቴዲየም ገብታ በቲቪ ጨዋታውን ያዩት። ስክሪኑ ስላለ እውነቱን ነው። ከዚህኛው ስክሪኑ ይሻላል አይደል? ሁለተኛ ግን በቴሌቪዥን ማየት ሞር ደስ ይላል። አንደኛ አቤ አጠገብሽ አለ። እኔና እሱ ሁልጊዜ እንትን ነን። አቤ ኳስ ይወዳል። እሱ የባርሳ ነው። እኔ ደግሞ ማድሪድ እና እንትን ነኝ። ማነው ማንቸስተር።
ቤቱ ተቃጠለ በጣም ነደዳችሁ አዎ በሁለት ነው የምንከፈለው እኔ እኮ አሪፍ ዜማ ያወጣል ምክንያቱም ባርሳ ሁሉ ያሸንፋል ምፈራው አሁን ባርሳ እያለ ነውና ስላቤ ብላችሁ ባርሳዎች ባካችሁ አሸንፍ በጣም ይናደዳል እንደሱ ትለው እንቶ ፈንቶ ነገር ከማው አሁን ለምሳሌ ኳስ ለሐሜት አይዳርክም ኳስ ካለ ስለኮ እኔ አሁን ለምሳሌ ኳስን አንድ የምወደው ከሐሜት ያሳርፈኛል አለበለዚያ ቦጫቂ ነው ሞኝ የሰው የለተለ የሆነ ነገር ተዝልኝ ኳስ ግን ከሆነ እንዲሆነ በዚህ ገብቶ እንትና እንዲሆነ ዛሬ ማታቆ ጨዋታ ሊያሸንፍ ይው ምና የሚለው ጨዋታ በራሱ ከሌሎች መጥፎ ነገር ይቆጥበኛል እኔ በግል እንደዛ ነው ማንቸስተር ዘንድሮ ምን የሚፈጠር ይመስልሻል ምንም አንል ምንምማ በሉ እንጂ አይ ጥሩ ነን ተንጂ እያዘገም እንደሰለ ቢያንስ አንወርድም ብላለች ፍቅር አዲስ ይሻላል አዎ አይወርድም አዎ ይላይ በጣም በሚገርም ሁኔታ ፍቅር አዲስ አልበሟ ለምን ተወደደ ካላችሁ ከማስተሪንጉን የሰራው የግራሚ አዋርድ አሸናፊው ቻርሊ ነበር እናንተ ሙዚቃ ስለምታውቁ ቻርሊን ታውቁታላችሁ ግራሚ አሸናፊ ነው ዋው በጣም ብዙ ነው የወሰደው ግራሚ አዋርድ በጣም ነው የሚገርመው ስቱዲዮ ስገባ በጣም ነው የገረመኝ ማለት በጣም ብዙ ነው እንግዲህ በማስተሪንግ ነው የወሰደውና በጣም ደስ ይላል ከአበጋዝ ጋር በደንብ ነው የሚተዋወቁት ከ10 አመት በኋላ በእኔ ነው የተገናኙት ስለዚህ እንደዛ አይነት ኮለል ያለ ሳውንድ የሰማነው አንድም ቻርሊ እንደውም በቪዲዮ ሁሉ ምስክርነት ሰጥቷል ያኔ አማርኛ ይሰማል አይ ግን ብዙ ከኢትዮጵያኖች ጋር ይሰራል እዛ ሜሪላንድ አካባቢ ስለሆነ የሚኖረው ምግብ ቤቱን ምንም ያውቃል የቲንግም ያበሻ ነው ኦ ቻርሊ ስለ ፍቅር አዲስ አልበም ሚክስ ካረገ በኋላ የሰጠው ምስክርነት ስሙ እስኪ So I had the pleasure of mastering Fikar Artist's most recent album, Dana Sue. We just finished, and it was such a pleasure. It's a powerful album. It has lots of styles of song. It's danceable. I think people are really going to enjoy this. ግን አሁን ቋንቋውን ከማይሰማ ሰው ጋር ሙዚቃ መስራት ምክንያቱም እሱ አሜሪካዊ ነው እርግጥ አበጋዝ አለ እንዲችን ቀንስ እቺን ጨምር ምናምን ብሎ ብዙ ሰርቷል እኮ ሰውየው ግን በዚህ ጊዜ ማለት ነው በዚህኛው አሁን ባለው በዲጂታሉ ዘመን ልክ እኛ ዘፈኖቹን ምን ላይ እንደምንጭናቸው ነገር ማን ጠየቀና ነገር ነው ልክ አየ አሁን ዩቲዩብ ላይ የኛ ዘፈኖች ሲጫኑ የዩቲዩብን መስፈርት አለው እስከ ስንት ድምጽ ስታንዳርድ እና ዩቲዩብ ላይ እንጭነዋለን ዲስትሮኪድ ላይ በሙሉ ዲስትሮኪድ ማለት ዲስትሪቢዩተር ነውና የሲዲ ቤቢ እነሱን በሙሉ ነው ማኔጅመንት የሚያደርገው ምናምኖቹ ላይ እንዳለ የሚበት ነው አዎ የነሱ ደግሞ አላቸው የሚጫንበትና በቀጥታ ለነሱ የሚያስፈልገውን ነገር ያውቀዋል በዛ መጠን ነው የሰጠን ግን መጀመሪያ የኢትዮጵያኖችን ዘፈን እንደዚህ ያወጣ ሲያሰማን ምናምን እኔ ራሱ በጣም ነው የደነገጥኩት ዋው በጣም ይቀረዋል ብዙ ከዛ ከኔ በፊት ሲያሰማን ማለት ነው እሱ ለሳምፕል ሲያሰማን በጣም ነው የገረመኝና ግን ምንድነው እሱ ዋናው ሚክሲንጉ አበጋዝ የሰራው ሚክሲንግ በጣም ነው ያደነቀው ስለዚህ ብዙም ስራ አልበዛበት አበጋዝ ሁለት ቦታ ነው የሰራ ነው ያው እዚህም አሜሪካም አጋጣሚም አበጋዝ ባለበት ሰዓት እኔ ለመሄድ ተሳካልኝና በጣም እዛም ደክሞ ነው የሰራው በእውነት ከፈቀድክልኝ ስለ አበጋዝ እሺ በጣም በቃ ያው ካባኩ አለበሽው አይደል የሚገርም አበጋዝ በጣም ደግ ሰው ነው አበጋዝ 8 ዘፈን ነው የሰራው ሌሎች ሙዚቀኞች ነው የሰሩትና ልክ እንደራሱ አርጎ በስነ ስርዓት የጎደለውን እየሞላ ምስክር ስለሆንኩ ነው እዛው ቁጭ ብያለሁኝና በስነ ስርዓት ነው የሰራውና ፍጹም የሆነ ደግነት ያለው ሰው ነው ለሙዚቃ የሚሰጠው ክብር በጣም ከባድ ነው እግዚአብሔር ደግሞ ሙዚቃ እድሜ ልኩን ከልጅነቱ እስካሁን ያለበት ሙዚቃ ስቴጅ ላይ ያለ ሰው ነው የበለጠ እድሜ እንዲሰጣው አመሰግነዋለሁ ባለቤቱም በጣም አሪፍ ሴት ነች በእነሱ በመመላለስ ጊዜ እነሱ ስቱዲዮ በእውነት ነው የምልህ ከሚገባው በላይ ነው የተንከባከቡኝና ከልብ ነው ማመሰግነው አበጋዝና ባለቤቱ እድሜ ከጤና ይስጣችሁ
አበጋዙ በነገራችን ላይ ባለፈው ከጉራጌ ክልል የመጡት ሰው አበጋዝ ብለውኝ የለ ሙዚቃ የማይችለው አበጋዝ እና አበጋዝ በቃ ብዙ ያልተወራለት ግን ለኢትዮጵያ ሙዚቃ ክብር የሆነ ሰው ነው። አበጋዝና አክብሩት በጣም። ምናልባት እዚህ አልበም ላይ ትልቅ መነጋገሪያ የነበረው ሰላም ለኪ የተሰኘ ዘፈን ነበርሽ እና እሱ ልክ እንደወጣ የብዙዎች ጥያቄ ነበረ፣ ለምን በዛ ደረጃ ሊጻፍ ቻለ የሚልና በሱ ጉዳይ ላይ ምናልባት ብዙዎች ምላሽ የሚፈልጉ ይመስለኛል። ያንቺ አስተያየት ምንድነው ፍቅር? እኔ ምንም አስተያየት የለኝም። እኔ እንኳን ብሳሳት እና አበበና ተስፋ ብርሃን አይሳሳቱም። በደንብ በስነ ስርዓት ነው ጠይቀን ብቻ ደስ ብሎኛል። ማለት መነጋገሪያ መሆኑ ሳይሆን እንዳልተሳሳትን ደግሞ መታወቁ በጣም ደስ ብሎኛል። በተረፈ ግን ምንም የምለው ነገር የለም። ሰውም ስለኔ የተከራከረው ስለኔ ጥሩ መልስ የሰጡት ከሃይማኖት አባቶች ውጭ ያሉትና ለኔ ያረጉልኝን ነገር በሙሉ እጅግ ነው ማመሰግነው። በአጠቃላይ እዚህ ስራ ላይ በእውነት ባጭር ጊዜ አሁን ወደ 12 ሚሊዮን ልጠጋ ነው ቪውና በራሴ ነው ዩቲዩብ የጫንኩት። ሰብስክራይብ የተደረኩትን በጣም ብዙ ነው። እጅግ አርጌ ነው ማመሰግነው። ለኔ የተሰጠኝ ፍቅርና የተሰጠኝ በቃ አድናቆት እያየሁ ነው ዩቲዩብ ላይ ራሱ እናመሰግናለን የሚሉኝ እኔ ነኝ ማመስገን ያለብኝ። የሰራሁትን አጣጥመው በጥሩ ሁኔታ መልስ ስለሰጡኝ በአጠቃላይ የሙዚቃ አድናቂዎችን፣ የኔ ወዳጆችን፣ የኢትዮጵያ ሕዝብ በአጠቃላይ የሙዚቃ አፍቃሪ የሆነውን ሰው በሙሉ እጅግ አርጌ ነው ማመሰግነው። እግዚአብሔር ይስጥልኝ፣ ከልቤ ነው ማመሰግነው። ፍቅር መቼም በዚህ ዘመን ሁሉም ባለ ሚዲያ ነው። ሁሉም ሰው የፈለገውን ነገር ይጽፋል እና አድናቆት እንዳለው ሁሉ ወቀሳ አለ። እንደው ባልዋልኩበት ዋልኩኝ ስሜ በዚህ ደረጃ በሐሜት ተነሳ የምትዩ ጉዳይ አለሽ? ምንም የለኝም። ምንም ለመሰለ አንደኛ እዚህ ነገር ውስጥ ከገባው መቆም አልችልም፣ ማውራትም ላልችል እችላለሁና በፍጹም አንዳንዴ የሰው ልጅ ቢሳሳት እንኳን ለማቃናት ጥረት ማድረግ ነው እንጂ ሰው እንደገና እንዲጠፋ በሱ ስር ብዙ ሰው አለ። ያ ሰው ሁሉ እንዲጠፋ፣ ቤተሰብ ሁሉ እንዲጠፋ መደረግ ግን የለበትም። ስተት ሰው እኮ ነኝ እኔ። ስተት ልሳሳት እችላለሁ፣ ግን ደግሞ ሰው እንዲጠፋ ማድረግ ግን ተገቢ አይደለም ብዬ አስባለሁ። መምከር አለ። ስድብ ግን ጥሩ አይደለም። በጣም ብዙ ስድቦች አሉ። እኔ ብቻ አይደለም የምሰድበው፣ ብዙ ሰው ሲሰድብ ያለውና ባይሆን ጥሩ ነው ላለውኝ። ምክንያቱም አሁን አልሞትም የሚለው ዘፈን ይስር የብዙ አስተያየት እያየ ነበር። አልሞትም የሚል ዘፈን ጭና የመጀመሪያው ሰው አስተያየት ምንድን ነው ያለሽ? እንዴት አየው? አየሁት። ባጭር ጊዜ ድብንት ያለሽ በቅርብ ጊዜ እግዚአብሔር የተመሰገነ ይሁን። እድሜ ከጤና ሰጥቷት አለሽ ፍቅር ማለት ገዳይም አዳኝም ፈጣሪም ያው እንግዲህ እግዚአብሔር አለን። አዎ አንዳንዴ ምን ይፈልጋል መሰለሽ ማውራት ካለብን ማውራት፣ በማውራት ውስጥ ነገሮችን ማስተካከል ይቻላል። ማንነትሽ መታወቅ አለበት ነው። ለምሳሌ ብዙ ሰዎች ዘሲምፕሰን ሁሉ ላይ ሳይቀር ታሪክ የሰራ ዘፈን አለሽ። ሳበለው የሐሙሱ ፈረስ። እሱ ዘፈናው እንዴት ነው የተሰራው? ከሱ ጀርባ ያለው ጉዳይ ምንድነው? እሱ ዘፈን ግጥሙ የሲራክ ታደሰ ነው፣ ዜማው ያቤ ነው፣ ዘፋኟ እኔ ነኝ። በቃ ይሄው ነው። ሲምፕሰን ሁሉ ሲራክ ታደሰ የወሎ ሰው ነው። ስላደገበት ስለኖረበት ነው የጻፈው። ዜማና ግጥም ተሰጠኝ፣ ዘፋኟ እኔ ነኝ። ዘፈኑ ደግሞ አሪፍ ሆነ እና በአጠቃላይ ግን ስለዚህ ዘፈን ሳውራ በጣም የሚገርመኝን ዘሲምፕሰን የሚሏቸው የፎክስ ሙቪ ላይ ያለው ነውና ከእንትኑ ሐሳቡ ወደ ኢትዮጵያ ምንድነው ሬስቶራንት አካባቢ እየሄዱ ነው የፊልሙ ታሪክ ማለት ነውና በዛ እንትን ገቡ። ምንድነው ስሙ?
ሬስቶራንት ገቡ በሉ። ከዛ ምንድነው ጉርሻ እየተባሉ ይጎራረሳሉ። አሁን ኢትዮጵያዊ ነገር ስለሆነ ዘፈን ያስፈልጋል ኢትዮጵያ ብለው እንትን ውስጥ ምንድነው ዩቲዩብ ውስጥ ምናምን ሲገቡ ሳበለውን ዱዱትና ሳበለውን 35 ሰከንድ ነው የተጠቀሙት፣ ግን ፈልገው አገኙኝ እኔን። ከዛ እስከዚህ መብት ይከበራል። አየህ We could make a sprint for one of these local establishments. They're using pancakes as spoons. ስንት ከፈሉ? ማናገርም በዶላር ስለሆነ አይሆንም። እኔ ነኝ የምከፍለው። በቃ ያው እንግዲህ እንደተለመደው የቀደመ ይክፈላ። የቀደመ እሺ የጊዜ ያለች መስሎ ነው እንደ ባህር ማዶ እኮ ነው ያለች። በዓል ደርሷል። ውጭ ሀገር ኖት ፍቅሮን ለመላክ ፋስት ፔይ አለ። ፋስት ፔይ ከብርሃን ይፈጥናል። ፋስት ፔይ የተሻለ ይከፍላል። ይኸው ተቀድመዋል፣ ተከፍሏል። ከቦርሳዬ ቀድማ በፋስት ፔይ ተቀድመዋል። ፋስት ፔይ ከቦርሳው ይቀድማል። ፋስት ፔይ ወይኔ ቆንጆ ሰላም፣ እንዴት ነሽ? አለን። የስኬቴን ሚስጥር ማወቅ ትፈልጊያለሽ? ካላስቸገርኩሽ እንሂድ። እንኳን ደህና መጣችሁ። ወደ ቴክኖሎጂ ዓለም መቀላቀል ይፈልጋሉ? እንግዲያውስ ወደ ዳታኖሚክስ ቴክኖሎጂ ጎራ ይበሉ። የምንሰጣቸው ትሬኒንጎች አንደኛው የዴታ አናሊሲስ ፕሮግራም ነው። ሁለተኛው ደግሞ ቢዝነስ ኢንተለጀንስ ወር ደግሞ ቢአይ የሚባል ፕሮግራም አለ። በሶስተኛ ደረጃ ደግሞ AWS ክላውድ። ከተማራችሁ በኋላ የስራው ኢንቫይሮንመንት ምን እንደሚመስል ትልቅ የሆነ ፕሮጀክት እንሰጣችኋለን። እንዲሁም ደግሞ በስራ ፍለጋና በሬዝሜ ፕሪፓሬሽን እንረዳችኋለን። ሌላው ደግሞ አስደሳቹ ዜና ስራ ከተቀጠሩ በኋላ ኤኒ ታይም የኛን ሰፖርት ከፈለጉ እዚሁ እንገኛለን። ምዝገባውን ጀምረናል። ለቀጣይ ባች በአድራሻችን ያገኙናል። ዳታኖሚክስ ቴክኖሎጂ። ምን ነው ባልታወቅ ያልኩሽበት አጋጣሚ አለ? ዝና በቃ ዘነዘና ሆኖብሽ? እኔ ለመታወቅ አይደለም የሰራሁት ከበፊትም የሙዚቀኛ የመሆን ግን መታወቅ ሲመጣ ሁሉ ጊዜ ደግሞ ከመታወቅ ጋር አብሮ ችግሮች ሲመጡ መቀበል። ግን በአጠቃላይ እኔ የምናገረው መንዶ ልንገር መንፈስን መሰብሰብ ብቻ ነው የሚያዋጣው። ከእግዚአብሔር መጠጋት ብቻ ነው የሚያዋጣው። ሁሉ ጊዜ እግዚአብሔር ሰውን እንደሚደግፍ ሰውን እንደሚያቆም እኔ አይቼዋለሁ። እምነት ላይ እንዴት ነሽ? አሪፍ ነኝ። ለምሳሌ ጠዋት የመጀመሪያ ስራሽ ምንድነው? ጠዋት መጀመሪያ ስነሳ ምንም ከሰው ጋር አላወራም። እኔ በኦዲዮ መስማት ነው። ስብከት በኦዲዮ ነው የምሰማው። ማለት የኔ እንትን ነው ስሰማ ነው በደንብ ትረጋጊያለሽ? ሚይዘው ስሰማ ነው። አንዳንድ ሰው ሲያነብ ነው ሰማለሁ። በቃ የራሴን የሚጠቅመኝን የዘወትር ጸሎት ሰምቼ ወደሚቀጥል። ሁሌ የምታደርጊው የማይቀር 3 ነገር ቢባል ምን አለ በህይወትሽ በየቀኑ? ይሄ አሁን የነገርኩ ጠዋት ስብከት። በጣም ተጁ ሰባኪ ማን ነው? ዶክተር ዘበነ፣ አባ ገብረ ኪዳን በጣም ደስ ይሉኛል። ብቻ ብዙ ሰማለሁ። መዝሙሮችን ሰሚያለሽ? አዎ እንዴ በደንብ። ስለዚህ በአብዛኛው ህይወትሽ ጧትሽን የምታስተካክዩ አንድም በመንፈሳዊ ስብከትና ከዛ ወደ ጂም ከዛ ወደሚቀጥለው። ፍቅር አዲስ አሁን ባለችበት ደረጃ በጣም አሪፍ ነሽ ምናምን። እስኪ ስለ ነገ ምን ታስባለች? አሁን ፍቅር አዲስ ነገ ላይ እኔ አሁን በፕሮግራም ደረጃ ጡረታ የምወጣበት ቀን አለ። ፍቅር አዲስ ማይክሮፎን የምትሰቅልበት ቀን አለ። የት ይቀራል? እግዚአብሔር ዛሬ ምን እንደሚያደርግ አናውቅም። እንደው ይሄን ነገር ሳላሳካው ባክህ የምትዩስ ነገር አለ እንደ ህልም? ሙዚቃ ስታስቆሚስ ምን እንደሆነ ትፈልጊው? መዝሙር አለ ሰው እንግዲህ ከተፈቀደልኝ ሁሉ ነገር ፈቃድ ካለው አረጋዋለሁ። ቅድም ደግሞ አሜሪካ ስትይ ነበረ። አሜሪካ ብዙ ጊዜ ለምሳሌ እኔ ከአንድም 2 ጊዜ ቪዛ ተከልክያለሁ። ከቪዛ ጋር በተገናኘ ያጋጠመሽ ችግር አለ? እንዴ ያው በጣም አራተ ሲፈልጉ ይሰጡሃል፣ ሳይፈልጉ አይሰጡም። እና እኔም ራሱ የዚህ ሲዲ ጊዜ እንዴት እንደሰጡኝ ራሱ ገርሞኛል። በቃ በመሃል ከልክለው ነበርና ያው እግዚአብሔር የፈቀደልኝ ነው። እንግዲህ እግዚአብሔር ሁሉን ነገር ሲያስማማው
እንደዚያ ተፈቅዶልኝ ነው የሄድኩት ቪዛ ግን መስጠት በሚገባቸው ጊዜ አልሰጡኝም ወርክ ፐርሚት ይጄና እንግዲህ እንዲህ ነው ስለዚህ ለሁሉም ጊዜ አለው አልሽ አው ብዙ ጊዜ ሄጃለሁ ብዙ እንትን አይደለም ግን ያው እንዴ ይከለክሉሃል ካሁን በፊት ፋሲል ደግሞ ዜኔ እንግዳ ነበር ስላንቺና ስለሱ ገጠመኝ እንግዲህ ፋሲል ግን በእድሜው ሌላ ቀልድ የለውም እሱን ቀልድ ማለት እሱን ገጠመኝ ስታይ ምን ይሰማሻል አይ በቃ አብረን ያሳለፍነው ነገር ስለሆነ ግን እሱ እስካሁን አሜሪካ ቁጭ ብሎ እንግሊዘኛ ያወራል ፋሲል እየሰማ ነው ተኩሽ ፋሲል ቀልድ ምልሽ የሆነ ነገሮች ያስቃል በጣም ያጣፍጣላው ግን ያለው ነገር እኔ መጠየቅ ፈልገው እውነት ነው ወይ እውነት ነው የእንትኑ የማሲንቆ አሁን እኔ ልደግመው ነው የፈለከው ፋሲል ያው እንግዲህ አሁንም አሜሪካን ተቀምጦ ዋይት ሃውስ አጠገብ እባክህ አሁን ግን እርግጠኛ ነኝ ሰምቶ ሌላ ነገር ይላል ለማንኛውም ፍቅርን እስኪ ባካችሁ በጣም አድንቁልኝ እንግዲህ ስለሆነች ማትረሹ ነገር አሁን ባሳለፍሽው በእነዚህ አመታት ፍቅር አዲስ በሙዚቃ ህይወት ውስጥ ማትረሹ ከልብሽ ምን አይነት ገጠመኛል እኔ ኮሮና ጊዜ ነው በቃ ያን ጊዜ የሆነ የሚያልፍ አልመሰለኝም እና በጣም የሆነ ያን ጊዜ ነው እንደው የሚያመመኝ አራታይ እውነት ምን አመመሽ ደም ግፊት ትንሽ ጭንቀት ያዘኝ በጣም እሺ ግን ኮሮና ያዘሽ አይ አላዘኝ ክትባቱን ስወስድ ግን አመመኝ እና አላውቅም በጣም አመመኝ ክትባቱን ስወስድ ስለዚህ ያኔ የጭንቀት ጊዜ አሳለፍሽ ያኔ አዎ አለፈ እና አሁን ደግሞ ይሄ ጊዜ ያስጨንቃል ይሄን ጊዜ ሳልናገር በሄድ በቃ እንትን ነው በጣም ያስጨንቃልና አገራችን ወደ ሰላም እንዲሆን ምኞቴ ነውና ምክንያቱም እኔ ጎንደር ልጅ ነኝ ብዙ ነገር እዛ እንዳላውቃለሁና እግዚአብሔር ወደ ነበርንበት እንዲመልሰን ምኞቴ ነው እና ይሄ ጊዜ በጣም ያስጨንቃል እግዚአብሔር እንግዲህ ሰላም እንዲያወርድ ፍቅር እንዲሆን መግባባት እንዲሆን ሁሌም ጸሎት አለሽ ይሄን ታዲያ በሙዚቃ አስሞክረሽ ታውቂያለሽ እስቲ እንግዲህ ማለት እንስማማ ነው ያው ጎንደርኛው ላይ እንግዲህ አሁን ሰላም ለኪ ላይ አለ ይሄ ሐሳብ አለ እንዴ አዎ ማለት እንስማማ ነው አዲስ ነገር የለውም አብሮ የኖረ ህዝብ ነው እንግዲህ ሐሳቡ የገባቸው ገብቷቸዋል አዎ ዋናው ፍቅር አንተም እንደገና እንድትሰማው ጋብዣለሁ ሰላም ለኪ እንደገና ተፈርዶብኛል እንድሰማው ሁላችሁም ተፈርዶባችሁ ሰላም ለኪ የህዳሴ ግድብ ልክ ሐሳቡ ይፋ ሲደረግ አንቺና አቤ ብድቅ መጀመሪያ ነጠላ ዜማ ከለቀቁት መሃል ናቸው ያኔ አዎ አቤ ደግሞ እዛ እንግዲህ አባይ የዋኘ ነው በከልጅነቱ ዋኝቶ ያደገበት ነውና አባይ ተገደበ ሲባል ሁላችንም ደስና ያለና ሰራን እንችም ተሳትፎ አረግን ስለዚህ አሁን ከአባይ ከህዳሴ ግድብ ስኬት ጀርባ የምንችለውን አዋጣ ወራለች ፍቅር እንደ ፍቅርና አቤ ያው እንግዲህ በቅርቡ ደግሞ እንደው ስሰማ ፍቅር አዲስ ወደ በጎ አድራጎት ስራ ልትገባ ነው ይመስለኛል እንግዲህ አሁን ባሳለፍነው 3 ወር አዲስ አበባ ውስጥ 25000 ህፃናት ነው የተወለዱት ፍቅር አዲስ እና ስሰማ ደግሞ እንደገና ይሄ ነገር አሳስቧት ይመስላል ፍቅር አዲስ ህፃናት ላይ የሚሰራ የበጎ አድራጎት ስራ ልትጀምር ነው የሚባል ነገር ጆሮዬ ልቅ አለ መጀመሪያ ጥያቄ እውነት ውሸት እውነት ነው ያው እንግዲህ አብሮኝ የሚሰሩት ልጄ ጓደኛው ሩት መኮንን በጣም መወዳት እንደሱ እንደ ልጄ ነው መወዳት እዚህ ስራ ላይም ራሱ ትልቅ ስራ የሰራችልኝ ልጄ ናት ጓደኛው አይደለችም በጣም በእውነት ነው ማለት እነሱ ጓደኛሞች ናቸው እኔም እንደ ልጄ ነው መወዳት ሁለቱ ነውና አኪያ ግሩፕ ይባላሉ እነሱ ናቸው እንግዲህ በስነ ስርዓት ፎርማስ ይዘን ወደ ስራ ስንገባ እናሳውቃለን ህፃናት ላይ ማተኮር የፈለግሽው ለምንድን ነው እናት ስትሆን በተለይ ደግሞ አያት ስትሆን እንዴ በጣም ትክክል ነች አይደል እንዴ አዎ ህፃናትን በተመለከተ ስምሽን ለበጎ መጠቀም
እና ያንቺስ የሚጠቅም ከሆነ የተጎዱ ህጻናትን እርዳታ እንግዲህ የኔ ስም እንግዲህ እዚህ ድረስ መተህ ብዙ ዓመት ቆይተህ እነሱ የሚያስቡት መልካም ነው። በጣም ጥሩ ልጆች ናቸው። እንግዲህ እግዚአብሔር ይርዳን በጥሩ መንገድ እኔም ተቀብዬዋለሁ። እያረጉ ያሉትም ነገር በጣም ጥሩ ነው። ብዙ ዌብሳይት ላይም ብዙ ነገር እያስቀመጡ ነው ያሉትና አሪፍ ልጆች ናቸው። በጣም ስማርቶች ናቸው። በጣም ደስ ብሎ ጠቅመውኛል እና አመሰግናቸዋለሁ። አይቻለሁ ከመድረክ ጀርባ ያንቺ እና የልጅሽ ባለቤት ፍቅር እንደውም ልጅሽ የምትመስለው እሷ ነች። አዎ በጣም ብዙ ሰው ነው የሚገርመው። ብዙዎች አልታደሉም ለዚህ ማለት ከልጅ ሚስት ጋር የመጣላት ነገር አለ። እናንተ ውስጥ ያለው ፍቅር ግን የለም እንደዚህ የለም። ፍቅር አዲስ ራሱ እዚህ ላይ ሰርቷል ማለት ነው። በጣም በፍቅር አዲስ ቤተሰብ በነገራችን ላይ አላመሰገንኩሽም እንጂ ለመቅዶኒያ ገቢ ባሰባሰብንበት ጊዜ ሌሊት በቱታ መተሽ በሚገርም ሁኔታ በመላው ዓለም ያሉ ኢትዮጵያን ወይ በጣም ገንዘብ በማሰባሰብ መቅዶኒያ ሊድ ሲል እያየው ነው እንዳትለቋት ግን እቤት ስገባ 11 ሰዓት እስከ ሌሊቱ 11 ሰዓት ድረስ ቁጭ ብላ መቅዶኒያን ለማገዝ ደስ ይላል። ግን አንተም እግዚአብሔር ይስጥ ያረከው ነገር መልካም ነው። አየህ ሰው እዚህ ከደረሰ መልካም ስራ ለመስራት መልካምነት መልሶ ይከፍላል። አንተም ይሄን ሽልማት ስትሸለም እኔ በጣም ነው ደስ ያለኝ እውነት ሰይፉ እና እግዚአብሔር እንኳን ለዚህ ያደረሰ ያረከው ነገር ጥሩ ነው በጣም። ከዚህ ጀርባ ደግሞ እናንተም ነበራችሁ። ፍቅር አዲስ ሌሊቱን ሙሉ ቁጭ ብላ አረጋውያንና አእምሮ ህሙማን ለማገዝ ያደረገችው ጥረት ግን በአደባባይ መመስገን ያለበት ነው። ፍቅር አዲስ አሁን ደግሞ ህዳር 6 በማርየት ጥር 16 ደግሞ በኤግዚቢሽን ማዕከል ዋው ቀውጢ ሊሆን ነው። ዝግጁ ናችሁ? እንዴት ነው እዚህ አካባቢ? ደህና ሰው ለትይ ነው እላለሁ። ብቻሽን አይደለሽም እንደው ምክንያቱም አንቺ ዘፋኞች አልበም ሲያወጡ ወይ ደግሞ ኮንሰርት ሲሰሩ በማገዝ ትታወቂያለሽና እንደው ቅምሻ አብሮሽ ማን እንዳለ አንድ ሰው ብንሰማ ጥሩ ነበር። በእውነት በጣም ነው ደስ የሚለኝ ይሄን ስናገር። አብዱኪያር ነው አብሮኝ ያለው ወንድሜ ነው። ረጅም ጊዜ ነው የምንተዋወቀው። ስጠይቀው ፍቅርዬ እኔ ላንቺ ካስፈለኩሽ ከጎንሽ ነኝ እና ያለኝና በጣም ነው ማመሰግነው። አብዱዬ እጅግ አርጌ ነው ማመሰግነው። ሌቭል 1ም በጣም አርጌ ነው ማመሰግነው። ሸዋንዳኛ ይሉ አኪያ ግሩፕ ልጅ ሁለቱ ነው የሚያዘጋጁትና እጅግ ነው ማመሰግናቸው በጣም እና ጥሩ እየሄደ ነው። ስለዚህ አሁን ህዳር 6 ተዘጋጁ ነው የምትይው? የአሁኑ ቅዳሜ ሳምንት ህዳር 6 በማሪየት ሆቴል፣ ከዛ ደግሞ በኤግዚቢሽን ማዕከል ደግሞ ጥር 16። ዝግጁ ናቸው የፍቅር አዲስ ወዳጆች? አዲስ አልበሟ በቀደም የሆነ ቦታ ላይ ታክስ ቢሮ ሰዎች አዩሽና መቼም ታዲያስ አዲስ የሚባል የሬዲዮ ፕሮግራም አለ። የኛ ወሬ አቀባዮች አድማጮቻችን ናቸውና አረ ታክስ ቢሮ አየናታ ሲሉኝ ጊዜ የሆነ ንግድ ይኖራታል እንግዲህ ወይ ጀመራ ይሆናል ብራንች አልኩኝና እንደው ለምን ነበር እዛ የተገኘሽው? እኔ ታክስ ከፋይ ነኝ። አረተ አዎ ከ2001 ጀምሮ በቃ ስራዬን እሰራለሁ፣ ታክስ ከፍላለሁ። በጣም ጥሩ ታክስ ነው መከፍለው። የሚገርም በእኔ ጥሩ ነው ብዬ ነው ማስበውና እስካሁን ስንት ከፍያለሽ? እስካሁን ትልቁ የከፈልኩት 500 ያለፈው አመት 512,000 ብር ከፍያለሁ። ሚሊዮን ብር ዋው! ፍቅር ታክስ ነው። ስለዚህ የሆነ ሆቴል ከፍተሽ ወይ ደግሞ የሆነ ንግድ ውስጥ ገብተሽ አይደለም? ያው በሙዚቃ ነው። ብዙ ቦታ ላይ ይገርማቸዋል። ራሳቸው ላስረዳቸው ሲሄድ እንትን ያደርጋሉ። በቃ ማለት እንትን የለውም መሰለኝ ምንድነው የኦዲተሮች ላይ ልክ ሂሳብ ሰርተህ ትሄድልህ። እነሱ ደግሞ እኔ ለማስረዳት ጉዳይ አስፈጻሚ ያለችኝ ምናልባት ያያችሁ የሚመስለኝ ውጭ ቆሜ እኔ መግባት አለብኝ እያልኳት አይ ቆይ
እኔ ላውራሽ ያለች ነው ያለ እኔ እገባለሁ ውስጥ አልኩ። ምክንያቱም እኔ የሙዚቃ ሰው ነኝ። ሙዚቃ ሰው ብቻዬን አይደለም የምሰራው፣ ብዙ ሰዎች ነው አብሬ ይዤ የምሰራው። የሚታወቁ ልጆች ናቸው። ሂሳብ አሰርቼ ነው የገባሁት። ለማን እንደተከፈለ ይታወቃልና ይሄን እንዴት አትረዱም? ከዛ ለመረዳት ሞከሩ። ዋው! በነገራችን ላይ በርከት ያሉ ድምፃውያን ታክስ ከፋዮች አሉ። ከነሱ መሃል አንዷ ፍቅር መሆኗ በጣም ደስ ይላል። እንግዲህ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር በሚለው በዚህ ዓመት ደግሞ 400 ምናምን ሺህ ብር ነው የምከፍለው። አየህ ሰርተሻል። የምችለውን ነገር እኔ ደስ ነው የሚለኝ እየሰራው። ምክንያቱም ካልሰራው መንግስት አይጠይቀኝም። ስለምሰራ ይጠይቀኛል። በስርዓት ነው የምሰራው። ቢሮ አለኝ፣ በስነ ስርዓት ነው የምሰራው። ዋው! እንግዲህ ከሚታወቁት ታክስ በመክፈል ከሚታወቁት ድምፃውያኖች መካከል አንዷም ፍቅር ነችና እውነቱን ለመናገር ከደህና ሰው ኮንሰርት በኋላ በሚቀጥለው ዓመት 500,000 ይጨምራል ተብሎ ይጠበቃል። አየሽ የሚከፈለው ለህዝብ ስለሆነ በደንብ ነው የሚያጨበጭቡት። አይ ሰው እንግዲህ የሚችለውን ያቅሙን ካረገ ጥሩ ነው። እኔ በጣም ነው ደስ የሚለኝ። አንዳንዴ ያው መግባባት ሆኖ በፍቅር ሆኖ ተማምኖ መክፈል ሲቻል ደስ ይላልና ታክስ ስለሚከፍሉ በየትኛውም ዓለም ያለ ጉዳይ ስለሆነ አድናቆትም ክብር አለን አይደለ? ፍቅር ይሄን ፎቶ ስታይና አልበም ምን ይሰማሻል? ደረጀና አብራችሁን የሰራችሁት? አዎ በቃ ሮሃ ባንዶችን ከዚህ ላይ ነው ያገኘኋቸው። እነ ጆባን እነሱ ጋር ነው የሰራነው። በ10 ዓመት አንዴ አልበም ማውጣት ማለት አሁን ፍቅር አዲስ ብቻን በፊት እኮ ምን መሰለህ? በፊት እኮ እኛ ዘፈን እናጠናለን፣ ደራሲዎቹ ዘፈን ያዘጋጃሉ። በቃ ሰርተን ወደሚታወቀው ባንድ ነው የምትሄደው። አሁን የተለያየ ስቱዲዮ ነው የምትሰራው። ምክንያቱም አንድ ሰው ያለ መጨረስ ትንሽ ይከብዳል። አሁን ባለው በፊት ችግር የለውም ነበር። አሁን እንዴት እንደሆነ አላውቅም። እና ያን ሁሉ ነገር ሰብሰብ አድርገህ ለመስራት ጊዜ ይወስዳል። በጣም ችግር አለ። ለዛ ነው እየተጓተተብን ያለው ለማለት ነው። እባካችሁ ደግሞ ስቱዲዮ ያላችሁ አሬንጅመንት የምትሰሩት እባካችሁ ፈጠን እና አሁን ከደህና ሰው በኋላ እናንተ ጀመራችሁ እና ቆይ ቀጣዩ አልበም ከ10 ዓመት በኋላ ነው የሚወጣው? ኧረ እኔ አልችልም እንደዛ። እና ስንት ሊሆን ነው? 10 ሺህ እንዴ ቶሎ ወጣ አይሻልም እንዴ? አይ እንደዛ አልቆይም ያለኝ። ምክንያቱም አሁን ስሰማ ደህና ሰው ላይ ራሱ ሲሰራ ወደ 40 ዘፈን ነበር። ከ40ው መሃል የተረፈ ወደ 20 ምናምን ዘፈን እጅሽ ላይ አለ። ምንድነው ጣፋንተው? እነሱ ቀላል ናቸው። ኦሬዲ አሬንጅም የተደረጉ ስለሆነ እንግዲህ አልበምሽ ሲወጣ ከማጠብቂው ሰው ከማ ያድናቆት አስተያየት ደረሰሽ? እኔ በጣም ደስ ይለኛል ታላላቆቼ ሲደውሉልኝ። አስቴር በጣም ማደንቃት በጣም መወዳት እህቴ ነች። በጣም በጥሩ ሁኔታ ነው በቃ አድናቆቷን የገለጸችልኝ። ብዙዎቹ ኤፍሬም ታምሩ የሚገርም ቴክስት ነው ያደረገልኝ። ከዛ ደግሞ ደውሎ አወራኝና ብዙዎቹም ደውለውልኛል። ከአሜሪካም እነ ታማኝ በየነ፣ እነ ሙኒር፣ እነ ምነው ሸዋ ኢንተርቴይንመንት፣ እነ ሚኪ ዳላስ ጓደኞቼ በሙሉ አይታል። ፍፄ ይሄን ስራ ስሰራው ፍፄ ቤት ነው ነበር። አብረን አውርተናል። አብራኝ ነው የደከመችው። ፍጹም የሽጠላ ከአሜሪካ በእናታችሁ አመስግኗት። በጣም ለምሳሌ እኔ ልጅ የወለደ ሰው ጋር ነው እንደዚህ ቤት ባበባ ድብልቅልቅ የሚለው። ፍቅር አዲስ ወልደሽ ነበር እንዴ? መውለድ ነው? ወይኔ በስመ አብ። እኔ ተወኝ። እኔ እንደዚህ አሁን ይሄ ማን አበባ ነው? ይሄ ሂሩት አላምረው ነው የላከችልኝ። ይኸው ሂሩትዬ በጣም ነው ማከብራት። በጣም ያንተን አላምረው በጣም ነው መወዳት። በጣም ነው ሁሌ የምታግዘኝ ለኔ በቃ እንዲህ አድርጊ። እሷ እንደምታውቀው ዘናጭ ከተማ ሰው ነችና በጣም ብዙ ነገር ነው ለኔ የምታግዘኝና እህቴ ናት። በጣም ነው መወዳት። ስለዚህ በአበባ ተጥለቅልቀሽ ነበረ። ምክንያቱም አሁን የሚገርምህ ነገር
ይሄ አበባ ብቻ አይደለም። ታማኝና ጓደኞቹ የሐሙስ ጓደኞቹን ታውቃቸዋለህ? ንጉስ ሰለሞን ብዙ ናቸው ስማቸውን እነ ሙኒር እነ ታማኝ። ከዛ ራሱ የላኩልኝ አበባ እንደዚህ እንኳን አልቻልኩትም ማለት በጣም ነው ማመሰግናቸው ከልቤ። በጣም የሚገርም አበባ ነው የላኩልኝ፣ ትልቅ ነው እና ደስ ብሎኛል። እጅግ ነው ማመሰግናቸው። ሸዋ ኢንተርቴይንመንት በጣም ለኔ ብቻ አይደለም ለብዙ ሰዎች የመንገድ የሆነ ሰው ነውና መደነቅ ያለበት ሰው ነው። እኔ ይገርመኛል አንድ ሸዋን አለማድነቅ በጣም ችግር ነው። በቃ እውነት በጣም ሸዋ በጣም ለሙዚቃው ያለው እንትን እኔ ይገርመኛል። አይታል እነ ዳዊት ጽጌ ሲሄዱ ምን አይነት አቀባበል እንዳረገላቸው እነ ሮፍናን ሲሄዱና ሸዋ ሁሌ ወንድሜ ነው፣ ብዙ ነገር ያግዘኛል። እሱን ማመስገን ፈልጋለሁ። ሚኪ ዳላስ፣ ቢኬ አትላንታ በጣም ያገዙኝ ናቸው። ባይዘው እዚህ ሲዲ ላይ በጣም ብዙ ሰው ነው ያገዘኝ። እዚህ መጥራት የማይገባኝ ብዙ ሰዎች አሉና ያውቁታል እኔ ምን እንዳረጉልኝ። እጅግ አድርጌ ነው ማመሰግናቸው። ከጎኔ ነበሩ። ምክንያቱም በጣም ወጪ ነበረው ዘፈን በጣም ብዙ አይታል። ሸራተን ራሱ እንደዛ ሳዘጋጅ ትልቅ ገንዘብ ነው በእኔ አቅም የተከፈለው ማለት ነው። እና ብዙ ያገዙኝ ሰዎች አሉ። እጅግ ነው ማመሰግናቸው። ዳሽን ባንክንም እጅግ ነው ማመሰግነው። ጓደኞች አሉኝ ብዙ ያገዙኝና ከልብ አመሰግናቸዋለሁ። ዳሽን ባንክ አካውንት አስከፍቻለሁ። አልበማን ኮንሰርቱንም ስፖንሰር ስላደረጉ ተመልካቾችን በአጠቃላይ ዳሽን ባንክ አካውንት አስከፍታለች። ፍቅር አዲስ ከፋቱ። በነገራችን ላይ አሜሪካንስ ሙዚቃ ኮንሰርት ሐሳብ አለ ከዚህ በኋላ እዛ ከሸዋ ጋር ነው የምንሰራው። የተለያዩ ከተሞች ላይ ነው የምንሰራው። ኦሬዲ ተፈራርመናል። አውሮፓም አሁን እንግሊዝ ሀገር ከሚያሰሩን ሰዎች ጋር ነው የምንሰራው። እኔና ሚኪ ዳዊት መለሰ ጃንዋሪ 10 እንሰራለን። ትልቅ ኮንሰርት ነው ያለው እዛ። እንደዚህ ያለ ይሄዳል። እንግዲህ ፕላን አለን ብዙ። የአሜሪካው ግን ከሸዋ ጋር ነው የምንሰራው። በጣም አሜሪካም ያላችሁ ጠብቁ። በቅርብ ቀን ደህና ሰው ኮንሰርቷን ኢትዮጵያ ውስጥ ደግሞ ዳር 6 እና ጥር 16 በማሪየትና በኤግዚቢሽን ማዕከል ዝግጁ ናችሁ? ማትረሽ ስጦታ አለ ያው መድረክ ላይ ተሰጠሽ? አው ብዙ አንድ ጊዜ ነግሬያለሁ። እዚህ ከራይል ጋር መተናንተ ጋር ወርቅ የሸለመኝ ያልኩ በጣም ብዙ ወርቅ ነው የሚሸልመኝ። አሁንም መሸለም ቀጥሏል። ባለፈው ዱባይ ሄጄ ብራስሌትም ያንገት ሐብልም በቃ በጣም ነው በቃ አሁን ራሱ መተው ኮንግራቹሌሽን አሉኝ በወርቅ። አዎ ሚስተር ሳላ በጣም ነው የሚገርሙኝና በጣም የኢትዮጵያ ሙዚቃ አድናቂ ናቸው። በጣም ሚስተር ሳላ ቴንክ ዩ ባያቸው። ሚስተር አመሰግናለሁ ሚስተር ሳላ ቴንክ ዩ። በቃ አንቺ ባወጣሽ ቁጥር እየተከታተሉ እኔ በጣም ይገርመኛል። በቃ በጣም በቃ ደግሞ ብዙ ሰዎች ያውቋቸዋል፣ ብዙ አርቲስቶችም ያውቋቸዋል። ሸላሚ ናቸው በጣም። ሚስተር ሳላ ቶክስ አዘጋጅ አይሸልሙ? ሚስተር ሳላ ዘፋኝ ብቻ ነው የሚሸልሙት? ምን አይ ናቸው? ሱዳናዊ ናቸው። ሱዳኒስ በጣም የኢትዮጵያ ሙዚቃ ወደ በጣም ዋው። ስለዚህ ሚስተር ሳላ የማይረሱ ናቸው ማለት ነው። አመሰግናለሁ። ስለዚህ ይህንን አልበም እንግዲህ ሁላችሁም አድምጣችሁ ወዳችሁታል። ቅኝት ባንድ በተቀመጠችበት ይሁን ነገር ተበል እንጂ ምን እኔ ራሴ ላል ስላልነገርኳቸው እኔ ልበል በድምጼ። እስኪ በድምጽ ምን ትበል? እሺ አይ እኔ እላለሁ ችግር የለም። እሺ እያንጎራጎረ ክራር እየመታ እያንጎራጎረ ክራር እየመታ ያጫውተኝ ነበር ሲመሽ ወደ ማታ ያጫውተኝ ነበር ሲመሽ ወደ ማታ ፍቅር በደጉ ቀን ባለፈበት ቦታ ፍቅር በደጉ ቀን ባለፈበት ቦታ ለካስ ጠፍቶ አይጠፋም ለስላሳ ትዝታ ለካስ ጠፍቶ አይጠፋም ለስላሳ ትዝታ ጠፍቶ አይጠፋም ጠፍቶ አይጠፋም ጠፍቶ አይጠፋም ለስላሳ ትዝታ አዳዳዳ 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 አዳዳዳ
ባለፍኩበት ዘመን ጨዋታ እንዳልከስር አዳፍኜሃለሁ በየሙዚቃው ስር በየሙዚቃው ላይ ትዝታህን ጽፌ በሰማሁት ሁሉ አይ መንሰፍሰፍ ነው ትርፌ መቼም ትንገርትነ አይታወቅ መምጫ በሰባራ ፎሌ ተሰማኝ ቁልምጫ አየው ተመልሰ ዙራ ተመልሰ አየው ባይኔ መጣ ሱፍ ገባርዲና ለብሳ አየው ባይኔ መጣ ሱፍ ገባርዲና ለብሳ እንዲያ በለልኝ እንዲያ በለልኝ በለልኝ የፍቅር አዲስን የሙዚቃ ኮንሰርት ታድሞ ኤግዚቢሽን ማዕከልና ማሪዮት መጨረሻ እሺ አቤ ብርሃኔ እድሜና ጤና ይስጥ የልጆች አባት ወንድሜ መምህሬ እድሜ ረጅም እንዲሆን እመኝልሃለሁ እግዚአብሔር እድሜ ይስጥ እዚህ ሙዚቃ ላይ የምትደክመውን ነገር አያለሁ እግዚአብሔር የልጆችን አበባ ያሳይህ አመሰግናለሁ በተረፈ እዚህ ሲዲ ላይ የተሳተፉትን ልጆች በሙሉ እጅግ አድርጌ ነው ማመሰግነው ሁሉም የሚችሉትን አቅማቸው የፈቀደውን ነገር በሙሉ አርገውልኛል ከልብ አመሰግናቸዋለሁ እንዴ ስንብት ጥያቄ አቤ ላንቺ ያዳላል አያዳላም አቤ እንኳን ለኔ ለማንም አያዳላም እኔና አቤ ስንቀመጥ ሌላ ታሪክ ነው አልኩ በጣም ነው የምንሰራው ዘፈን ስለዚህ ምንም ማዳለት አይጠበቅበትም ግን እንደው አንድ ጥያቄ ልጠይቃችሁ የአቤ ዜማ ብቻ እኔን ዘፋኝ ያረጋኛል የኔ ድምጽ ምን ነው ረሳችሁት የትልቅ ጥያቄ ነው ፍቅር እንግዲህ ስለዚህ